በደሏን ሊያደሉ ለቤተሰብ የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ ያለውን ኃይለ ቃል ስናነብ ዛሬ በቅዳሴው ላይ የተነበበልን የወንጌል ክፍል ነው። ወደ አማርኛ ስንመልሰው በምትጦሙ ጊዜ ለሰዎች ይምሰል ወይም ለሰዎች እንዲታይላችሁ አታስመስሉ፣ አትጠውልጉ የሚል ነው። ይህንን ቃል የተናገረው ለስም አጠራሩ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ያስተማረበት ወቅትም ቅዱሳን ሐዋርያት፣ ቅዱሳት አንስት እንዲሁም 72ቱ አርድእት ሌሎችም ቅዱሳን ተሰብስበው ይማሩ በነበረበት ጊዜ ለተርዕዮ አገልግሎት ለመታየት የሚሆን አገልግሎት ለማገልገል የተሰለፉ ብዙ ሰዎች ነበሩና ከነርሱ የተለዩ እንዲሆኑ እግዚአብሔርን በመላት እግዚአብሔርን በፍቅር እግዚአብሔርን በትህትና እግዚአብሔርን በእምነት የሚያገለግሉና የሚያመሰግኑ እንዲሆኑ የመጣበትን መሰረታዊ ዓላማ ሊነግራቸው ወዶ ሰብስቧቸው ስለነበረ የመጣበትን ዓላማ ያልተረዱ አካላት ተቀላቅለው ወደ እነርሱ ሐሳብ እንዳይስቧቸው የእግዚአብሔር መምጣት ትልቁ ትህትናን ማስተማር፣ ፍቅርን ማስተማር፣ የሰው ልጆችን ማዳን ስለሆነ ይህንን እንዲማሩ ሰበሰባቸውና በተሰበሰቡበት ምን አለ? በምትጦሙ ጊዜ ሰዎች እንዲያውቁላችሁ፣ ለሰዎች እንዲታይላችሁ፣ ሰዎች ጦመኛ መሆናችሁን አይተው እንዲያደንቁላችሁ አትጦሙ። የምትጦሙት ለእግዚአብሔር ነው፣ የምትጦሙት ለራሳችሁ ነው። ጦምን የሰራ ጦምን የወሰነ የደነገገ እሱ ነው። ስለዚህ መጦም ካለባችሁ የምትጦሙት ነፍሳችሁን ለማዳን ነፍሳችሁን ለማበርታት ስጋችሁን ለማድከም እንጂ ሰዎች አይተው እልል እንዲሉ እንዲያጨበጭቡላችሁ አይደለምና በምትጦሙበት ጊዜ እንዲህ አታድርጉ። በምትጸልዩበትም ጊዜ ልክ እንደዚሁ ሰው እንዲያይላችሁ በአደባባይ መንገድ መተላለፊያ ላይ ሰዎች የተሰበሰቡበት ቦታ ላይ ረጅም መጽሐፍ ገልጣችሁ ለመታየት ሳይሆን አለ በምትጸልይ ጊዜ በስውር አይቶ በግልጥ ለሚከፍል ለእግዚአብሔር በርህን ዘግተህ ጸልይ በማለት ይህንን ቃል ነገራቸው። ሊያስተምር የወደደበት ትልቁ መሰረታዊ ምክንያት ይህን ትምህርት መንገር ግድ የሆነበት ወይም ደግሞ ይህንን ትምህርት ያስተማረበት ትልቁ መሰረታዊ ምክንያት ክርስቲያኖች ስንኖር በሕይወት ዘመናችን ከኛ ተርፎ ለሌላው የሚፈስ ክርስትና እንዲኖረን ከኛ አልፎ ለሌሎች የሚበቃ የቅድስና ሕይወት እንዲኖረን እንጂ ለሌሎች እየታየ ለኛ የማይሆን ክርስትና እንዲኖረን አይደለም። ይህኛው አደባባይ ላይ መጽሐፍ ይዘን ስንቆም ምናልባትም ሰዎች ጸሎተኛ ናቸው ሊሉን ይችላሉ። የጸሎቱን ርዝማኔ የእኛን ረጅም ሰዓት መቆም አይተው ደስ ሊላቸው ሊያደንቁን ሊያጨበጭቡልን ይችላሉ። በእግዚአብሔር ዘንድ ግን ዋጋ ላይኖረው ይችላል። ይህ ታይታ ስለሚሆን የእዩልኝ ያጨብጭቡልኝ ስለሚሆን ስለዚህ ምን አለ? በምትጸልዩ ጊዜ እንዲያውም በከንቱ አትድገሙ ነው የሚለው። አሕዛብ እንደሚያደርጉት እናንተም በከንቱ አትድገሙ። ይሄ ከንቱ ንባብ ዝም ብሎ ረጅም ጸሎት አንስቶ ማነብነብ ብቻ ከጥራዝ እስከ ጥራዝ መዝሙረ ዳዊት፣ ድርሳነ ሚካኤል ይቅርታ የሌለበት አንዲት እንኳን ይቅርታ የሌለባት ቃል ከጎረቤት ከትዳር አጋር ከሰፈር ከዘመድ አዝማድ ሁሉ ተናክሶ ግን መዓት የጸሎት መጽሐፍ ተሸክሞ ሲያነቡመዋል። ይሄ አይን ለማጥፋት ብቻ ነው ጥቅሙ፣ ሌላ ምንም ጥቅም የለውም። ወይ ደግሞ የንባብ ልምድ ነው የንባብ ክህሎትን ያዳብር ይሆናል። ከዛ ውጭ ጥቅም የለውም። ቫልዩለስ ነው። ጥቅም አልባ ባዶ ነው። ውሃ ያነሳ። መጀመሪያ ወዳጆቻችን፣ ቤተሰቦቻችን በሃይማኖት የሚመስሉንን የማይመስሉንን ሰው መሆናቸውን መረዳትና ሰው በሚከበርበት ሰው በሚወደድበት ልክ መውደድ። ከዚያ ቀጥሎ ሰውን የበደለውን ይቅር ያለ ሰው ደግሞ አባታችን ሆይ ይልና በነፃነት በአባቱ ፊት ቆሞ
የበደሉን ይቅር እንዳለን አንተም ይቅር በለን። ከዚያ ቀጥሎ አቅም ካለ ሌላው ጸሎት ይቀጥላል። ጊዜ ካለ የማንበብ ዕድሉ ካለ፣ ከሌለ ግን በቂ እኮ። ለዚህም ነው ይህንን ካስተማራችሁ በኋላ ቀጥሎ የጸሎት ሕግ አስተምረን እሺ እንዴት እንጸልይ አሉ። የዮሐንስ ደቀ መዛሙርት ቢያንስ ጸሎት ጸለዩ ይባል ዮሐንስ አስተምሯቸዋል፣ ነግሯቸዋል። እኛም ልንጸልየው የጸሎት ሥርዓት ንገረን እሺ አሉ። ከዛ አቡነ ዘበሰማያት ይትቀደስ ስምከ የሚለውን የአባታችን ያስተማራቸው። ከዛ በኋላ እንደ ጊዜ ግብሩ ተጨማሪ የጸሎት አይነቶች አሉ፣ ግን እንደ ሁኔታው ነው። ሰዓቱ ከፈቀደልን እንዳልኳችሁ የእውቀት መጠናችን ከፈቀደልን ነው። ካልሆነ ግን ለምሳሌ ገበሬው ቀኛው ለኛ ማናው ላይ ተነገረኛ ተበደለኛ ሰውረኝ ብሎ ይወጣል። በቃ ይሄውን ዘበሰማያት እኮ ነው አጭራው ዘበሰማያት አላህ ድነን ነው ባልሃንም ሁሉ እኮ አይደል ያለው። ይሄንን በገበሬኛ ቋንቋ ጸለዩ በቂው ነው ለሱ። ይግድ አቡነ ዘበሰማያት በግዕዝ ስላላልክ በኦሮምኛ በአማርኛ በትግርኛ ስላላልክ አቡነ ዘበሰማያትን ራሱን ከጫፍ ስላልዘለቀው አልሰማህም አይለውም እግዚአብሔር። ምክንያቱም የሰውዬ ከማንበቡ በፊት ከንባቡ በፊት እግዚአብሔር የሚያየው ልቡን ስለሆነ በጸሎት በአገልግሎትም ሰዓት ልክ እንደዚያው ረጅም የቅዳሴ ክፍል አውጥተን እሱን በዜማ ስላንጎራድር ነው ድምፃቸውን ስላማረ እሱ ገነት ያስገባል። የድምፅ ማማር ቢሆን ሀገራችን ስንት ድምፃውያን አሏት። አንቱ የተባሉ ስመጥር ዘፋኞች፣ አንቱ የተባሉ ስመጥር እኮ የዜማ ባለሙያዎች በቤተ መቅደሱም አሉ። ግን የዜማ ባለሙያነት ረጅም ዜማ አዋቂ ረጅም አንባቢ ስለሆንም ግን ገነት አንገባም። ምናልባት በዚህ በእውቀቱ ደረጃ በመለኪያው መስፈርቱን ልናሟላ ጥሩ ጯሂ ልንሆን እንችላለን። ትልቁ መስፈርት ግን በእግዚአብሔር ዘንድ ውሃ የሚያነሳው ሚዛን የሚደፋው ምልክቱን ጠብቆ ከመጮሁ ባሻገር እየተረጎሙ መስማት፣ ከዚያ የሰሙትን ማዳመጥ፣ ከዚያ መኖር ሕይወት ይሄ እመናን ለእኛም ለእናንተም ለሁላችንም የሚሆን ትልቁ የመዳን መንገድ መስማት፣ ከዚያ ማዳመጥ፣ ከዚያ መተግበር። በቃ ይሄ ነው። ሌላ ረዘም አጠር ብሎ እግዚአብሔር መለኪያ የለውም። ሲጀመር አቅማችን ያውቃል፣ የእውቀት አቅማችን ያውቃል፣ የስጋዊ የመቆም የመቀመጥ አቅማችንን ያውቃል፣ እስከ ስንት ሰዓት መጦም እንደምንችል ያውቃል። አቅም ያለው እስከ 1 ሰዓት አቅም የሌለው እያለ እስከ 12 እስከ 9 እስከ 7 እስከ 6 ይጦማል። አቅም የሌለው ጠዋት በልቶ በሽተኛ ሊሆን ይችላል፣ ተመስገን ብሎ ይውላል። ይህን ሰውዬ በእርግጠኝነት እስከ 9 አልጦምክም ብሎ ገሃነም አያወርደው። ምክንያቱም ይህ ሰውዬ የመቆም አቅም የለውም። የመቆም ህልውናው ያችን እህል በቀመሰባት ስጋውን ለማቆም ያችን እህል ከመድኃኒት ጋር መውሰድ አለበት። ስለዚህ እግዚአብሔር ስላልጾምክ ክርስቲያን አይደለም። እኛ ነው እንደዛ የምንላችሁ፣ ሰው ነው እንደዛ የሚል መስፈርት የሚያወጣ። ግን ልቡን ያያል፣ ልቡን ያነባል። ይሄ ሰው ልቡ ንጹህ ነው ወይ? ታጥቧል ወይ? የታጠበ ጋቢ ከመልበሱ በፊት የታጠበ ካባ ከመልበሱ በፊት ልቡ ታጥቧል ወይ? ንጹህ ነው ወይ? አቡነ ዘበሰማያት ሊል በነገራችን ላይ ጸሎት መስዋዕት ነው። መስዋዕት ለማቅረብ ደግሞ ከመስዋዕቱ በፊት መስዋዕት የሚያቀርበው ሰው አምኖ ማቅረብ አለበት። ለእግዚአብሔር የሚቀርብ መሆኑን ማወቅ አለበት። ለእግዚአብሔር ሲቀርብ ደግሞ ንጹህ ሰው ነው ማቅረብ ያለበት ወደ እግዚአብሔር። ያው ሰው ሌላውን ተውት። ቤታችሁ እንግዳ ሲመጣ ዝርክርክ ያለ ልብስ ለብሳችሁ ባልታጠበ ትሪ ባልታጠበ እጅ ምሳ ብታቀርቡ ለእንግዳውስ ለእናንተስ ይሆናል? ይመጥናል? አይደረግም አይደለም? ስለዚህ ለእግዚአብሔር ደግሞ የታጠበ ልብ ይፈልጋል። ከዛ በተቻለ መጠን የታጠበ ልብስ ያስፈልገው ይሆናል። እሱ እንደ ጊዜ ግብሩ ነው፣ እንደ ሁኔታው ነው። ማጠቢያ ውሃ ባይኖር ቤተክርስቲያን ሳንመጣ አንቀር የሚል ሕግ የለም። የታጠበ ልብ ግን ይፈልጋል። አቤልና ቃየል የሚባሉት የመጀመሪያዎቹ ወደዚህ ዓለም የመጡት ከሔዋንና ከአዳም ቀጥሎ እነዚያ ሁለቱ ሰዎች ሁለቱም መስዋዕት ሊያቀርቡ ቀረቡ። ሁለቱም ሀብታሞች ናቸው በተሰማሩበት ዘርፍ። አቤልም በጣም ብዙ በግ አለው፣ አርብቶ አደር ሆኗል። ቃየልም ደግሞ አርሶ አደር ነው፣ በጣም ብዙ ማሳ አለው። እንዳሁኑ የሚጣላ በሌለበት ጊዜ የቻለውን ያህል አርሶ ያልቻለውን ትቶት ባዶ ሜዳ ሁሉ ሞልቷል። እና መስዋዕት አቅርቡ ብሏቸው አባታችን አዳም ሲያዛቸው ቃየል ትልቅ ነኝ እኔ መጀመሪያ ላቅርብ አለ። እሺ መልካም ልጄ አቅርብ አለው አዳም። ባልጠፋ ስንዴ ባልቸገረ እህል
ይሄ መጨረሻ እንጉል ላይ የምንለው 2 ጊዜ አምርተን የመጨረሻ በቆሎዎች የሚበሉት አሁን ምናልባት ያው ተጣርቶ ለኛው ነው መሰለኝ መጣው። እንግዲህ ልጅ በነበርንበት ጊዜ 3ኛው ምርት ጨው በጨው ውሃ ይደረግና ተርከፍክፎ ፈረስ በቅሎ ከብት ነው የሚበላው። ያንን ነው ለመስዋዕት ብሎ ከእንክርዳድ ጋር ቀላቅሎ ያመጣው። እግዚአብሔር አይበላው ያዳም መቀለጃ ሆየ ታባቷልና መስዋዕት ብሎ አቀረበ። ቢጠበቅ እግዚአብሔር የለም፣ ቢጠበቅ እግዚአብሔር የለም። እግዚአብሔር በዚያ ሰዓት የሚገለጠው ራሱ መጥቶ እኔ እግዚአብሔር ነኝ ብሎ አይደለም። ሲወደው መስዋዕቱን ሲቀበል ከሰማይ እሳት ይወርድና ህዝብ እያየው ነው። ሰው እያየው ከሰማይ እሳት ይወርዳል። ከዚያ ያንን መስዋዕት በልቶ መስዋዕቱ የቀረበበትን ቦታ ሁሉ ባዶ አድርጎት ምልክት የእሳት ምልክት ትቶ ይሄዳል። ቢጠበቅ የለም፣ ሰዓት አለፈ። ኧረ እግዚአብሔር ወይ እባክህ ታረቀን፣ ወይ መስዋዕቱን ወደዛ ባዶ አድርገው ወይ ደግሞ ተቀበለው እያሉ ሲጠበቅ የቃየልን መስዋዕት መጣና ጥቁር አሞራ በትኖበት ሄደ። በቃ እግዚአብሔር ተጣልቷል፣ ልጅ ድሮውንም ደህና አይደለህም፣ በል ጥረግና ወደዛ ራቅ አድርገው አለው። አዳም አዘነ። ልጁ ነው ሲበላሽበት አይቶ አለቀሰ ስለ ልጁ። አቤል አቀረበ። አቤል ሲያቀርብ ወነጸረ እግዚአብሔር ላይ ለአቤሉ ላይ ለመስዋዕቱ ይላል። መጀመሪያ የአቤልን ልቡን አየ እግዚአብሔር። አቤል የዋህ ነው፣ ደግ ነው፣ ታዛዥ ነው፣ ቅን ነው። በመልክ ቢሆን እኮ ቃየል ይበልጠዋል፣ ግን በየዋህነት አቤል ልዩ ነው፣ እጅግ መልካም ነው። ከዚያ እግዚአብሔር የአቤልን መጀመሪያ የልቡን መስዋዕት ተቀበለው፣ ልቡን ወደደለት። ከዚያ ቀጥሎ መስዋዕቱን ወደደለት፣ ተቀበለው። ከሰማይ እሳት ወርዶ መስዋዕቱን በላለት። ግን ያው ክፉ ሰው ክፉ አይደል? በዚህም ቀናና ወንድሙን አቤልን እግዚአብሔር ስለወደደው ገደለው። ብዙ ጊዜ ሰዎችን እግዚአብሔር ስለወደዳቸው ሞገስ ስለሆናቸው ከኛ ሴራ ስለጠበቃቸው ሌላ ሴራ ስንጎነጉን የምናደር ሰዎች አለን። ከትላንትናው ሴራችን እንዴት እንዳመለጡ እግዚአብሔር እንዴት ሞገስ እንደሆናቸው ከማሰብና የነሱን እግዚአብሔርን ከመማፀን ይልቅ ሌላ ሴራ ስንጎነጉን የምናደራለን። እኛ ሴራ ስንሸር እግዚአብሔር እነርሱን ሲያስመልጣቸው መልአከ ሞት ይመጣና ሁለታችንም ይዞን ይሄዳል። ላይ የሴራ ቦታ የለም፣ የሴረኞች ቦታ ነው፣ ገሃነም ነው። በቃ አለቀ ማለት ነው ስራችን። የጻድቃንም ስራ አለቀ፣ ገነት ነው፣ ሌላ በረንዳ የለም። ሁለቱም ወደ የቦታቸው ይገባሉ። ስለዚህ ከዚህ በፊት አለ በምትጸልዩ ጊዜ በርህን ዝጋ አለ። በር የተባለው ልብ ነው። ለጸሎት ስንቆም የመጀመሪያው 7 ቅድመ ሁኔታዎች አሉ በጸሎት ሰዓት። መጀመሪያ ልብሳችንን እናስተካክላለን፣ ንጹህ ልብስ እንለብሳለን። ከዚያ እግሮቻችን አስተካክለን እንቆማለን። እንደዚህ ማለት ነው። እንደዚህ ነው የሚቆመው። ገጥመን እኛ እየደከመን እንደዚህ እንላለን፣ እንዲህ እንላለን። ሲፈልግ እንደዚህ ይኮናል። ያው አቅም ስለሌለ ነው እንጂ በቃ በጸሎት ሰዓት እንደዚህ ነው የሚቆመው። ስትሬት ቀኝም የለም ግራም የለም። ከዚያ ትምህርተ መስቀል ለብሰናል፣ እንደዚህ ሆነን እንቆማለን። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እንልና አማትበን ፊት ለፊታችን ያለው ስዕለ ቅዱሳን ፊት እንሰግዳለን። የጸሎት መጽሐፋችን አንስተን እንዘረጋለን። ይህንን ስናደርግ ቅድመ ሁኔታ አለ። ከነዚህም በፊት ልባችን ንጹህ ከነጠላው በፊት ልባችን ንጹህ ነው ወይ? ትምህርተ መስቀል ለብሷል ወይ ልባችን? መጀመሪያ ውስጡን ነው ማልበስ። ከዚያ ቀጥሎ ነው ወደ ውጭው የምንቀጥለው። ከዚያ በኋላ የጸሎት መጽሐፋችንን እንዘረጋለን፣ ወደ ጸሎቱ እንሄዳለን። ይህንን በምታደርግ ጊዜ አለ ልብህን የልቡናህን በር ዝጋ። አይነ ልቡናህን ጋርዶ መጀመሪያ ዛጋ ቢሮ፣ ዛጋ የቤቱ ጉዳይ፣ ዛጋ እንደዚህ። አሁን ቅድም መምህር እየተናገሩ ነበር አይደል? አጋበድ ሰሎም አትውጡ፣ ይችን ጨርሳችሁ ሂዱ፣ በሰንበት ከዚህ ውጭ ሌላ ጉዳይ የለንም እያሉ ነበር። ያልተከደነ ድስት ያልተከፈለ የእድር ጉዳይ አለ። እድሩም ሆነ ተብሎ በእኛ ሰዓት ነው ፕሮግራም የሚኖረው። ስብሰባ የሚኖረው ልክ በዚህ ቤተክርስቲያን ሰዓት ነው። 4 ሰዓት ላይ ያልቃል። ወደ ሌላ ቸርች እንዲኬድ የሲን እኛስ ለምን እንቆጫለን እንዴ? እኛስ ይህንን ካልኩሌሽን መረዳት እንዴት ያቅተናል? ወደ መሀል ከተማ ስትሄዱ ደግሞ የስፖርት ሰዓት ነው። ይሄ ሰዓት ልክ የዛኛው መሄጃ ሰዓት ሲደርስ ነፃ ነው። ይሄ 2 መንገድ ያለው ዋኖ ይዘጋና ኳስ መጫወቻ ነው። ልክ የቤተክርስቲያን ሰዓት ሲያልቅ እኩል ያልቃል ድራማው። ይህንን እንኳን መረዳት ያልቻልንበት ሰዓት ላይ ነው ያለነው። መሀል ከተማ ሂዱ፣ አንደኛው መንገድ ዝግ ነው። አንዳንዴ ደግሞ 2ቱም 3ቱም ዝግ ይሆንና ስትንከራተቱ ውላችሁ የሰባችሁት ቤተክርስቲያን ሰዓት ደርሱ ትመለሳላችሁ። ይሄ ሁሉ እንዳይሆን
ዕለተ ሰንበት ለዕለተ ሰንበት የልቡናችን በር መዘጋት አለበት። ለየትኛውም ዓለማዊ ሥራ፣ ለየትኛውም ዓለማዊ ተግባር። ዛሬ ቤተክርስቲያን ስትዘምረው ያደረችው የዝማሬው ክፍል በሙሉ ጾመ ድጓው ሰሞኑን ስንማረው የሰነበት ነው። የጾመ ድጓው ክፍል ሰንበቴ ቅድስቴ፣ ሰንበት እግዚአብሔር ራሱ ቅድስት ያላት ልዩ ያደረጋት ዕለት ናት። የትላንትናዋ ሰንበት ሌላ ናት፣ የዛሬዋ ሰንበት ሌላ ናት። ሁለቱም ሰናብት ግን የእረፍት ቀናት ናቸው። ሁለቱም የሰንበት ዕለታት ከእግዚአብሔር የምንገናኝባቸው ልዩ ዕለታት ናቸው። ይቻኛዋን ዕለት እንዳውም ምንድነው የሚለው ቅዱስ ያሬድ? አዳምን ከሞት ወደ ሕይወት ያሻገረባት፣ መቃብርን ድል አድርጎ የተነሳባት፣ ወደዚህ ዓለም የሰው ልጆችን ሞት ለማቋረጥ የመጣባት የተጸነሰባት፣ በኋላም የሰው ልጆችን በሙሉ ሰብስቦ ወደ መንግሥተ ሰማያት የሚያስገባበት ወይም መንግሥተ ሰማያት የተባለ ራሱ እግዚአብሔርን የምንወርስባት ሰንበት ናትና ይህችን ሰንበት ኑና ብዕላ ኑና እያለ ሰንበተ ክርስቲያን ቅድስት ነው የሚለው ባለ ቅዳሴው የቅዳሴው ባለቤት ቅዱስ አትናቴዎስ እንደዛው ነው የሚለው። ኑና ብያ ይህችን በኩረ በዓላት የተባለች የበዓላት ሁሉ አለቃ የሆነችውን ሰንበተ ክርስቲያንን ኑና ክብራ፣ ኑ ከፍ ከፍ እናድርጋት። በዚህች ቀን እግዚአብሔር ድንቅ ስራዎችን አድርጎባታልና ለእኛም ድንቅ የሆነ ስጦታ ተሰጥቶናልና ነው የሚለው። ስለዚህ የተወደዳችሁ ምዕመናን ምን አለ? መጀመሪያ ልትጸልይ ስትዘጋጅ በርህን ዝጋ። በቃ ከሰዎች ጋር ያለንን ጣጣ በሙሉ ጨርሰን መምጣት ማለት ነው። የተጣላ ቢኖር የተጣላውን ይቅር ብሎ በዚህ በወንጌሉ በትርጓሜያችን ላይ እኮ እዛ ጋር መግቢያው ላይ ደጀ ሰላም የሚባል ክፍል አለ። እዚያ ጋር የተማረ ዲያቆን ይቀመጥና የተማረ ምላችሁ ሁሉም ያው በየመጠኑ የተማረ ነው፣ ግን ወንጌል የተማረ ትርጓሜ የተማረ ያጠና ሰው ይቀመጥና ለምንድን ነው የመጣህ ይላል። የተጣላው ይቅር ብላ ያስተምራል፣ ያብራራል። የተጣላው ያለ ያልታረቀ ሰው ካለ ዋቢውን ዕጣኒውን አስቀምጦ ተመልሶ ሄዶ ይቅርታ ጠይቆ ነው ወደ እግዚአብሔር ቤት መግባት የሚችለው እንጂ ከነሸክሙ መግባት አይችልም። እስከዚህ ድረስ ነው እንግዲህ የቤተክርስቲያን ስሪቷ። ያን ለማድረግ ምቹ ስላልሆነ እዛ ጋር ሁሉን እየፈተሹ እንዴት መጣ ወዴት መጣ የማለቱ ሲስተም ጊዜም ስለሚፈጅ ነገሮች ሁኔታዎች ስለማይፈቅዱ ግን በአደባባይ በዚህ መልክ ይሰበካል። ዛሬ ሰምቶ አሁን ሂዶ ባልንጀራውን ይቅር ያላለ ነገ ተመልሶ ለማስቀደስ የሚመጣ ሰው እሱ እግዚአብሔርን የናቀ በእግዚአብሔር ላይ የሚቀልድ ሰው ነው። ሰዎችን አስቀይመን ከእግዚአብሔር ጋር ዝምድና አይኖርም። አንዳንዱ ሰው በባልና ሚስት በአባትና ልጅ በቤተሰብ መሀል ይገባና አንዱ ጋር ሆኖ ሌላውን አጣልቶ የመኖር እድል ያለው መስሎት ለተወሰነ ቀን ይሞክራል። ሁለቱ ሲታረቁ ቡና ጠጣ እንኳን እንዳይባል ሜዳ ላይ ይቀራል። በእግዚአብሔርና በእግዚአብሔር ልጆች መካከል መግባት ነው የሚሆነው። ስለዚህ እግዚአብሔር ልጆቹን ነክተንበት፣ አስቀይመንበት፣ አሳዝነንበት፣ ተጣልተን ይድፋሽ ያንቺን ነገር ያሳየኝ ተባብለን መጥተን እዚህ ጋር እግዚአብሔርን ባርከኝ እግዚአብሔርን የማይሰማ ተራ ፍጡር ማድረግ ነው የሚሆነው። ይቅርታ ይደረግልንና ቸርነቱ ይቅርታው ይደረግልንና እግዚአብሔርን አላዋቂ ማድረግ ነው። አይ በብታረግ አልታረግ ማን ያውቅብኛል? እኛ እናውቅም። አዎ እዚህ ውስጥ ማን ሰው ገሎ እንደመጣ፣ ማንም ተሳድቦ እንደመጣ፣ ማንን ሀብቱ ሰርቆ እንደመጣ፣ ማን አስራቱን እንዳወጣ፣ ማን አስራቱን እንዳላወጣ እናውቅም። እግዚአብሔር ግን ያውቃል። ስለዚህ በዚህ በእግዚአብሔር ፊት ስንቆም በራችን ዘግተን ጣጣችን ጨርሰን መምጣት አለብን። ንስሐ ገብተን ከመምህረ ንስሐችን ጋር ተነጋግረን ከዚያ በኋላ ስንጸልየው ያምራል። ካልሆነ ግን ከንቱ ድጋም ነው የሚሆናል። በከንቱ እንዳይዛም በከንቱ አትድገሙ አለ። ዝም ብሎ ማነብነብ ከዳር እስከ ዳር አጠር ያለ ጸሎት ራሱ አንወድም። ረጅሙን ብለን በቃ ስንለው አንዳንዶቹ የሆነ ትላልቅ በቃ ለመፈንከት በቂ የሆነ መቁጠሪያ ይዙና ቋ ቅዳሴ ላይ ራሱ ይሄ ረብሻ ነው፣ ጸሎት አይደለም። አቅማችሁ አልፈቅድ ብሎ እንጂ በእርግጠኝነት የተሻለ ረብሻ የመፍጠር አቅም ያላችሁ ሰዎች ናችሁ ማለት ነው። ሁኔታው አልፈቅድላችሁ ብሎ በጸሎት በቅዳሴ ሰዓት የማህበር ጸሎት ተንሥኡ ሲል እግዚኦ ተሳሃለነ ሰላም ለኩልክሙ ሲባል ምስለ መንፈስከ ከዚህ ውጭ አልተፈቀደም። ልክ እሱ ሲያልቅ ደግሞ የራሳችን ይሄ የማህበሩ ሰዓት ሲያልቅ ጥይዘን አቅማችን የፈቀደውን ጸልየን እንሄዳለን። ወይ ደግሞ ቀድመን መተን ወይ ቤታችን ጨርሰን ሲጀመር እንደዚህ አይነት ቀን ትልልቅ በዓላት ቀን ከ9 ሰዓት ጀምሮ አይተኛም። ተነስተን አቅማችን የፈቀደውን ያህል ጸሎት አድርገን የሰንበተ ሰዓት ይባላል በገጠሩ ኢትዮጵያ። ትልልቅ ሰዎች እንደኔ ገጠሪዎች ካላችሁ ታውቁታላችሁ ብዬ አስባለሁ። ሰንበትን እሳት ያነዱና ሲጸልዩ አቅማቸው የፈቀደውን እኮ ነው።
እንደው ብትሰሟቸው እኮ አሁን በዚህ በንባቡ ቀመር በፊደሉ ቀመር ብናየው ምንም የለውም። ግን በእርግጠኝነት በእግዚአብሔር በዚህ ክርስቲያናዊ ቀመር በምንለው ልክ ግን ትህትናቸው፣ የዋህነታቸው የሚገጥሙ እየገጠሙ የሚጸልዩት የሚማለሉት ምህላ ራሱ ያሳዝን። ያ ማለት እግዚአብሔር ከዚህ ሳትጠብቀኝ እኮ ነው እነርሱ በገባቸው ቋንቋ እነርሱ በተረዱት ቋንቋ ልክ እኮ ከእንዲህ አይነቱ እሳት ሰውረኝ ለገሃነም እሳት አታድርገኝ እኮ ነው። ልክ እኛም 9 ሰዓት ተነስተን ጸሎት አድርገን ፊታችን ተጣጥበን ተዘገጃጅተን ከዛ በኋላ ይነጋልናል እኮ 11 ሆነ ወዲያው ቤተክርስቲያን እንመጣለን። 10 ሰዓት ይሆናል ተጠራርተን አብረን እንመጣለን። እንደዛ ነው የሚፈቀደው። ይህንን አድርጉ አለ። ሲቀጥል ምን አለ? በምትጦሙ ጊዜ ደግሞ አትጠውልጉ፣ ይልቁንም አለ ፊትን ታጠብ፣ ራስን ተቀባ ይላል። ቅብ የተባለው እምነት ነው። መታጠብ ፍቅር ነው፣ ንስሐ ነው። በንስሐ መታጠብ ፍቅርን መቀባት፣ በንስሐ መታጠብ ሃይማኖትን መቀባት፣ ንጹሕ አማኝ መሆን፣ በእግዚአብሔር መንፈስ ቅዱስ መጎብኘት። አማኝ ሁን እንጂ እንደው ቅቤ ግጥም አድርገውና አይደለም። ስለዚህ ይህንን ተግባራዊ ማድረግ ነው። ሌላው የግል አጽዋማት ሲኖሩ በግል አጽዋማት ጊዜ ሌላ ሰው እንዳያውቅብን የግድ ጦመኛ ነኝ ቀኖና አለኝ እንደዚህ ነኝ አይባልም ነው። አሁን ጽጌ ጾም ወርኃ ጽጌ ለምሳሌ ቋሚ ሆኖ ጾም ሆኗል እና እንደውም ካህናቱ እየበሉ ላጉርስ ሲሉ ጦመኛ ነኝ አባ እና ከጦማችሁ እናንተን ማን ወጥ ቀላፍ ያደርጋችሁ? እናንተ ጦማችሁ እኛ በልተን አስተናጋጆች ከዚያ እናንተ በእነሱ ገቡ የእናንተን ቀሚስ ጫፍ ይዘን ልንገባ ለከተል አንድ ምስኪን ደግ አለቃ ነበሩኝ። በጣም ክርስቲያን የሆኑ አለቃ ጦመ ልሳን ይሰንጋው የሚባሉ የዋህ አባትና እዚህ ዘንዳ ወርቅ ተክለ ሃይማኖት እያለን አንዷ እናት ላጉርስ ሲሉ ወይ ጦመኛ ነኝ አባ ብሉ እናንተ እኔ አውሬ የተወለደው ጆሮ እያለ በኋላ የበቀለው ቀንድ አስቸገረ ነው። እሱ አንዳንዴ ቀንዱ ይረዝምና ጆሮውን በልጦት ችግር ይሆናል። እንዲያ እንዳይሆን ጦመኛ ነኝ አይባልም። ጦመኛ ለመሆን የሚበላበት ሰፈር አለመድረስ፣ ከትዝብት ነፃ ለመሆን ካልሆነ ግን አዋጅ የዚህ ዝምላችሁ እኔ እኮ ጦመኛ ነኝ እያሉ መዞር ነው የሚቀለው። እንዲያ እንዳይሆንባችኋል፣ ለተሪዮ እንዳይሆን። ክርስቲያናዊ ስራ ስትሰሩ፣ ቤተክርስቲያናዊ ስራ ስትሰሩ ይሄ ይታይልኝ፣ ልበሉልኝ፣ አጨብጭቡልኝ እንተውት፣ ቀንሱት፣ ለቤተክርስቲያኒቷ ከሱ ውጭ ከሷ ውጭ የላትም እንድትባሉ ሳይሆን እግዚአብሔር እንዲያይላችሁ አድርጉት ነው። አሁን አቅም ያለው ሰው ቢኖር እዚህ ኪዳነ ምሕረት ላይ ማአት ደረቅ እንጨት ተረብርቦ አያሳዝንም? ጣሪያው አፍስሶ የኛ ቤት አምሮ ኮርኔሱ ሁሉ ነገር ልዩ ሆኖ የሁሉ ደረቅ እንጨት ተረብርቦ ላይ አሁን አቅም ያለው ሰው በስውር ዝም ብሎ በቃ ወጪው ንገሩ ባለሙያ ወይ እኔ ላምጣ ወይ እናንተ አምጡ እጨርሰዋለሁ፣ ግን ለማንም እንዳታወሩ። በቃ ክርስቲያን እንዲህ ነው የሚል ቅድስት ሥላሴ የታደሰ ጊዜ አስታውሳለሁ ሲነገር መጨረሻ ላይ 50 ሚሊዮን ምናምን 50 ሺህ 100 ሺህ የሰጡ ሰዎች በሙሉ ስሜን እንዳትነግሩ የሚል ነበር የሚነበረው። ስንሰማ በጣም ትልልቅ ሰዎች ናቸው፣ በጣም ትልልቅ ባለሀብቶች፣ ግን ስማቸው እንዲነገር አይፈልጉ። ዋናው ስመት ቅስቀሳ አይፈልጉ። እግዚአብሔር አውቋቸው ጨርሷል። ስለዚህ ስንጸልይም ስንጾምም ማን እንዲያውቅልን ነው ማድረግ ያለብን? እግዚአብሔር። ዋጋ የሚከፍለው እግዚአብሔር ነው። አሁን እኔ እንደጾማችሁ ባላውቅ ምን አደርግላችኋለሁ? የአንድ ቀን ምሳ እንኳን የማልጋብዛችሁ ሰውዬ። ስለዚህ እግዚአብሔር ነው ማወቅ ያለበት የጎደለውን ሞልቶ እንዲጠብቀን፣ ሳንጠይቀው የሚያስፈልገንን ስለሚያውቅ የሚያስፈልገንን እንዲሰጠን ይህንን አድርጉ ነው የዛሬው የወንጌሉ ክፍል የትምህርታችን። ግን ከዚያ ቀጥሎ ምን አለ? የሚያልፈውን የሚጠፋውን ብል ነቀዝ ዝገት የሚያበላሸውን ወርቅ እንኳን ባቅሙ አለ ይዝጋል። ወርቅ ንጹህ ነው ተብሎ ተቆፍሮ ወጥቶ ታጥቦ ከዛ እንደገና ተነጥሮ በእሳት ከዛ በመዶሻ ተቀጥቅጦ ከዛም ተኮልቶ ያ ሁሉ ድካም ተደክሞበት ዝም ከተባለ ይዝጋል። የማይዝገው በነዳያን ዘንድ ያለ ምጽዋት የመጸወት ነው። ለቤተ እግዚአብሔር ያደረግነው ለበጎ ስራ ያዋልነው በሙሉ እሱ አይዝግም፣ እሱ አይበላሽም፣ እሱ ብል አይበላውም፣ እሱ አይዝግም፣ አይበላሽም፣ አይነጥፍም። እንዲያውም ምንድነው የሚለው እዚህ ቅዱስ ያሬድ ብቻ አንዷን የጾመ ድጓ ክፍል ብቻ ልንገራቸው። አዎ የተዘከሩ ለተሞትክሙ ወሐልይዋ ለዕለተ ምጽአትክሙ እስመ ቀርበት ዕለቱ ለክርስቶስ። ወንድሞች ያለ ለተሞታችሁን አስቧት። ለተሞት እንዳለች እንደምትመጣ እንደምትደርስባችሁ የእግዚአብሔር ቀን እንደቀረበች እወቁ። ዋልጸቀት መንግስቱ ሰፋኒት
ያቺ ሙሉ የሆነች ዓለምን በምልአት በመሃል እጁ የያዘ ያ የክርስቶስ ኃይሉ ክብሩ የሚገለጥባት ቀን ደርሳለች። ነገር ግን አለ ክብ ወብዕል ኃላፊ ውእቱ አልባስ ወቀጠንት በላይ ውእቱ። ይሄ የምናየው በሙሉ አለ ሰማይ ጠቀስ የሚባለው ሕንፃ የግልም ይሁን የሀገር አውሮፕላን በሰማይ የሚበረው በመሬት የሚሽከረከረው ዘመናዊ የምንለው በሙሉ አለ ያልፋል፣ ባዶ ነው። የሆነች ማይክሮ ሴኮንድ በቂ ናት። ልብስ፣ የድሃው ልብስ፣ የባለጠጋው በወርቅ የተፈተለ ከወርቅና ከብር የተሰሩ ልብሶች፣ እነዚያ ሁሉ በሙሉ ይዝጋሉ፣ ይጠፋሉ። አክብሩ ሰንበተ በጽድቅ ሀውየ ሀቡ ወለቅሁ ዝግቡ ለከው መዝገበ ዘበሰማያት። ይህ እንዳይሆን ይሄ እንዳይጠፋ እንዳይዝግ እንዳይበላሽባችሁ ይልቅ ዕለተ ሰንበትን አክብሩ። በነገራችን ላይ ሰንበት አክብሩ ሲል ሕገ እግዚአብሔርን ጠብቁ ማለት ነው። ሰንበት ቀኑን ብቻ አይደለም። ትእዛዘ እግዚአብሔር ሕገ እግዚአብሔርን ጠብቁ። በማይጠፋው በማይዝገው በማይበላሸው በእግዚአብሔር ዘንድ አስቀምጡ። ለድሃ የሚሰጥ ለእግዚአብሔር ያበድራል ብሎ ሰሎሞን አስተምሯል። ስለዚህ ለእግዚአብሔር አበድሯል። ሀቡ መጽቱ ስጡ፣ ወለቅሁ ለእግዚአብሔር አበድሩ። ለድሃ ስትሰጡ ለእግዚአብሔር ነው የምታበድሩት። የእግዚአብሔርን ቤት ስንሰራ ለእግዚአብሔር ነው የምናበድረው። የኪዳነ ምሕረትን ቤት ስንሰራ ለእግዚአብሔር ነው የምናበድረው። እግዚአብሔር ደግሞ ሲከፍል በአራጣ በወለድ ታስቦ አይደለም፣ ከአቀድነው ከጠበቅነው በላይ ነው። ስለዚህ ይህንን እንድናደርግ ነው ትምህርቱ። በነበረን ጊዜ ያስተማረን የመከረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆይ።